እግዚአብሔር የተመሰገነ ይሁን። ጌታ እናመሰግናለን። እግዚአብሔር እንደገና እድል ሰጥቶናል አብረን እንድንሆን የእግዚአብሔርን ቃል እንድንከፋፈል። እንግዲህ ድምፁ እየጠራ እየተስተካከለ ወደሚያምረው የኔ ድምጽ ይመጣል። ስለዚህ እየታገሳችሁ ወንድሞችን የእግዚአብሔርን ቃል በአስተውሎት እንድንሰማ ይሁን። የእግዚአብሔርን ቃል ከማንበቤ በፊት ይሄን ቃል ለማካፈል ሳስብ በተለይ ትላንትና ማታ እንዲሁ ዝም ብዬ እቺ የቻት ቢት ነው የምትሉ ወይ ኤአይ የምትባለዋ እንዲሁ የሆነ ኢንፎርሜሽን እንድትሰጠኝ ዝም ብዬ ጠየቅኩና ጉግል ላይ በዚህ ዓለም ላይ በቃ ትልቁ ቤት በጣም ኤክስፔንሲቭ የሆነው ቤት ውድ የሆነው ቤት በዓለም ላይ እንደው በደረጃ ብዬ እንደዚሁ ስጠይቅ ወዲያው ነው ቡም ያደረገችው ማለት ነው። መቼስ የት ተቀምጣ እንደምትፈለፍለው ባላቅም ማለት ነውና በጣም በተለይ ከግል ቤቶች ከሀገራዊ ወይም መንግስታዊ ፓላሶች በላይ የግል ቤቶችን በሚመለከት የተወሰኑ ዝርዝሮችን ሳይ ነበርና በተለይ ህንድ ሀገር የሚገኘው የአቶ ሙካሽ የሚባለው ቤት በ400,000 ካሬ ላይ ነው የተሰራው። 400,000 ካሬ ላይ ያረፈ ቤት ነውና በጣም የተንጣለለ ትልቅ የሆነ ሰፊ ቦታ ያለው ወደ 3 ሄሊኮፕተሮችን የሚያስቀምጥ የሚያነሳ ቦታ ያለው፣ የመዋኛ ቦታ ያለው፣ የመጫወቻ ቤት ቦታ ያለው፣ የሄልዝ ሴንተሮች ማአት የሆኑ የሄልዝ ሴንተሮች ያሉት በጣም ብዙ ክፍሎች ያሉት ብቸኛ የሆነ ማለት ነውና የመጀመሪያ ቦታ ላይ የሚቀመጥ የአንድ ግለሰብ ቤት በዓለም ላይ 400,000 ካሬ ስኩዌር ፊት ላይ ነው የተቀመጠውና በዛ ውስጥ 168 መኪኖችን የሚያስቀምጥ ጋራጅ አለ። 168 ማለት ዝም ብላችሁ ገምቱት የቤቱን ትልቅነት እና ቦታውንና ይሄ ብቻ አይደለም። ወደ 600 የሚሆኑ ለዛ ህንፃ ለዛ ቤት ለዛ ስፍራ የተቀመጡ ስታንድ ባይ ሆነው የውሃውን ሁኔታ የመብራቱን ሁኔታ የግድግዳውን ሁኔታ የቀለሙን ሁኔታ የምናምኑን የበሩን ሌላ ነገር የማይሰሩ ዝም ብለው ተቀምጠው በቴክኒካል ሁኔታ ሜንቴን የሚያደርጉ ወደ 600 የሚሆኑ ባለሙያዎች ያሉት። ከዛ ሌሎች ዝርዝሮችን አልነግራችሁም፣ ግን ይሄ የግለሰብ ቤት ነው እና በዚህ በእኛ በምንኖርበትም አሜሪካችን ደግሞ በ105,000 ስኩዌር ፊት ላይ የተቀመጠ ቤት አለ እና ዋጋው ያስወጣው ወደ 500 ሚሊዮን የአሜሪካን ዶላርን ነው ያወጣው የዛ ኮስት የሚያደርገውና የዛኛው ሰውዬ 1.5 ትሪሊየን አካባቢ ነው የቤቱ ቢሊየን አካባቢ ነው የቤቱ ኮስት የሚያደርገውና በጣም ትልቅ ቤት ነውና በሀገራዊ ደረጃ ደግሞ ስንመለከተው የእንግሊዙ የቤኪንግሃም ፓላስ እሱ ደግሞ በከፍተኛ ሁኔታ በአንደኛ ቦታ ላይ የሚቀመጥ ነው ከመንግስታዊ ተቋማትና ቤቶች ማለት ነው ነገስታት የሚኖሩበት ቤት የእንግሊዙ ወደ 5 ቢሊየን ዩሮ አካባቢ የኮስት የሚያደርግ ቤት ነው። ከቤተ ክርስቲያን ህንፃ አንጻር ዝም ብዬ ደግሞ እንደዚህ ቤተ ክርስቲያን ህንፃዎችን ለማየት ስሞክር በቫቲካን የሚገኘው በሴንት ፐርት ስትሪት የሚገኘው የካቶሊክ የገነባችው ቤተ ክርስቲያን በቤተ ክርስቲያን ደረጃ ማለት ነው ስንመለከት ከ13 እስከ 32.7 ቢሊየን የሚያወጣ ኮስት ያደረገ ቤተ ክርስቲያን በዛ ቦታ ላይ ተቀምጧል። ይሄ ብቻ አይደለም። በዚሁ ሀገራችን በአሜሪካ ደግሞ በምንኖርበት በካሊፎርኒያ የሚገኝ አንድ እንዲሁ የካቴድራል ካቶሊክ ካቴድራል ወደ 190 ሚሊየን ኮስት ያደረገ ትልቅ የቤተ ክርስቲያን ህንፃ አላቸው። በእኛስ በዚህ በኢቫንጀሊካል ኮሚኒቲው ደግሞ ስንመለከት በዳላስ የሚገኝ ነው 200 ሚሊየን አካባቢ ኮስት ያደረገ ትልቅ ቤተ ክርስቲያን በናይጄሪያ የሚገኝ ነው። ይቅርታ አድርጉልኝ፣ በናይጄሪያ የሚገኝ የዊነርስ ቻፕል ማለት ነውና ወደ 200 ሚሊየን ዶላር ነው ኮስት ያደረገው። በጣም ትልቅ ቤተ ክርስቲያን ያላቸው በአንድ ጊዜ 100,000 አካባቢ ሰዎችን የሚያስቀምጥ የስቴዲየም አይነት መቀመጫ ያለው እንደዛ አይነት የተስተካከለ ክፍሎች አሉት። በጣም የሚገርም ነው። ወደ 30 አካባቢ የሚሆኑ ኤሌቬተሮች አሉት። በጣም ብዙ ክፍሎች አሉት። በዚህ በናይጄሪያ የሚገኘው የዊነርስ ቻፕል ማለት ነው። በአሜሪካን ሀገር ደግሞ ያለውን በዚህ በዳላስ የሚገኘውን የፈርስት ባፕቲስት ቸርችን ስንመለከት ደግሞ አሁንም በማስፋፋት ስራ ላይ አሉ። 130 ሚሊዮን ዶላር በላይ ነው ያስወጣቸው። በጣም ሜጋ ትልቅ የሆነ ቸርች ነው ይሄ ቤተ ክርስቲያን ማለት ነው። እነዚህ ህንፃዎች በዋጋም በሚይዙት ካፓሲቲም በዛው ልክ ደግሞ የተለያዩ ናቸው። በደረጃ የሚቀመጡ ብዙዎችን እናንተ ሄዳችሁ ማየት ትችላላችሁ።
ዛሬ ስለነሱ ላወራ አይደለም የፈለኩት። በግል ቤቶቻችን እንኳን ስንመለከት በደረጃ ማለት ነው እያንዳንዳችን የምንኖርበት ቤት የሚያወጣው ዋጋ አለው ራሱን የቻለ ዋጋ አለው። ከትንሽ ጀምሮ እስከ ትልቅ ዋጋ አለው። አንዳንዶቻችን በምናምን መቶዎች ሺህ የሚቆጠር በሚሊየን ብለን ማለት ነው እንደየስቴቱ የምንኖርበት ቤት አለ። ቤትን ቤት የሚያደርገው የሚወጣበት ገንዘብ ሳይሆን በቤት ውስጥ ያለው የምንኖርበት እርካታና ሰላም ነው አንድን ቤት የሚያደርገው። ቤት እውነተኛ የሆነ ሰላም፣ እውነተኛ የሆነ ደስታ፣ እውነተኛ የሆነ እርካታ ከሌለበት ከጣራና ግድግዳ ያለፈ ምንም ትርጉም የለውም በማንም ሰው ሕይወት ውስጥ። ትልቅ አዳራሽን ይዘው እንዳልኳችሁ የህንዱ ሰው ምናልባት አናቅም በብዙ የእንቅልፍ ኪኒኒዎች ሊያድሩ ይችሉ ይሆናል በቤት ውስጥ አናውቀውም። ያለ ዛሬ እንድናይ የፈለኩት በኢሳይያስ መጽሐፍ ምዕራፍ 66 ላይ ትርጉም ያለው የእግዚአብሔር ቤት፣ የእግዚአብሔር ማደሪያ፣ የእግዚአብሔር መኖሪያ ስለሆነው ስለ እግዚአብሔር ቤት ነው ላውራችሁ የፈለኩት። ካቴድራሎች ምንም ቢያምሩ፣ ቤተ ክርስቲያናት ምንም ቢያምሩ፣ አዳራሾች ምንም ቢያምሩ፣ በብዙ ቀለማት ያሸበረቁ ያማሩ ቢሆኑ አሁንኛው ዘመን በአዳራሾቻችን ከመድረኩ ውበት በላይ ደግሞ የሚጠሱ የሚጧጧፉ የጭስ አይነቶች የሚነዱ ነገሮች ቢበዙ በዛ ቤት ውስጥ እግዚአብሔር አለ አያስብልም። የቤቱ ትልቅነት እግዚአብሔር አለ አያስብልም። የአዳራሹ ማማር እግዚአብሔር አለ አያስብልም። የመቀመጫው ብዛት እግዚአብሔር አለ አያስብልም። ይሄ የእግዚአብሔርን የመኖር መለኪያ እግዚአብሔር በዛ ውስጥ የመሆኑን መለኪያ አይደለም። አዳራሽ ቢያምርም ባያምርም አንድ በደቡብ ሱዳን አካባቢ ያየሁት ቤተ ክርስቲያን አለ። ቤተ ክርስቲያን ለማለት የመስቀል ምልክት እንኳን የለውም። ጣሪያና ግድግዳ የሌለው ዝም ብሎ የቆመ እንጨት ውስጥ አሮጌ በሆነ አግዳሚና ዝም ብሎ በዱካ በሆነ መሬትም ላይ እየተቀመጡ ቤተ ክርስቲያን ብለው የሚያመልኩ ቅዱሳን አሉ። እግዚአብሔር ካማረው ሕንጻም ባለፈ እንደዚህም ባለ ደግሞ እንዲህ ባለ ቤተ ክርስቲያን በማይመስል በሰውኛ ቀመርና ካልኩሌሽን በማይመስል በዛ ውስጥ እግዚአብሔር ቤቴ ብሎ ከሕዝቡ ጋር ይሆናል። ይሄም ልክ አይደለም፣ ይሄም ልክ አይደለም ልላችሁ አይደለም። ለእግዚአብሔር መኖሪያ ሕንጻውም አይደለም፣ ጣሪያና ግድግዳ ያለውም የሌለውም አይደለም። እግዚአብሔር የሚፈልገው ማደሪያና መኖሪያ ምንድነው የሚል ነው ዛሬ ላውራችሁ የምፈልገው። አዳራሽ ቢያምር ባያምር እግዚአብሔርን ከፍ ያደረገው እግዚአብሔርን ዝቅ ያደረገው፣ ጣሪያ ቢኖረው ባይኖረው እግዚአብሔርን ከፍ ያደረገው ዝቅ ያደርገው። እግዚአብሔርን መኖሪያ የሚያደርገው እግዚአብሔር እንዲያርፍ የሚያደርገው በቤታችን እንዲኖር፣ በጓዳችን እንዲኖር፣ በውጫችን እንዲኖር፣ በስብስባችን እንዲኖር፣ በእኛ ውስጥ ቤቱ እንዲሆን እግዚአብሔር የሚፈልገው ቤት ምን አይነት ነው የሚል ቁም ነገር ዛሬ እንድናወራ ፈልጌ ነው። ቆመን የእግዚአብሔርን ቃል ኢሳይያስ ምዕራፍ 66 ላይ እንመለከታለን። ምዕራፍ 66 ከ1 እስከ 5 ያለውን ቃል እናያለን። የኢሳይያስ መጽሐፍ ትንቢተ ኢሳይያስ ማለት ነው በብሉይ ኪዳን በገጽ 570 ላይ ያለውን ቃል ሁላችንም ለጌታ ክብር ቆመን እናነባለን። እግዚአብሔር እንደዚህ ይላል፣ ሰማይ ዙፋኔ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ሰማይ ዙፋኔ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህን ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። በሬን የሚያርድልኝ ሰውን እንደሚገድል ነው። ጠቦትንም የሚሰዋ የውሻን አንገት እንደሚቀነጥስ እንደሚሰብር ነው። የእህልን ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው። ዕጣንንም የሚያጥን ጣዖትን እንደሚባርክ ነው። እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸው በርኩሰታቸው ደስ ይላታል። እኔ ደግሞ የተሳለቀባቸውን እመርጣለሁ፣ የፈሩትንም ነገር አመጣባቸዋለሁ። በፊቴ ክፉ ነገር አደረጉ፣
ያልወደድኩትን፣ ያልፈለግኩትን፣ ያላሻውትን ልቤ የሌለበትን ነገር መረጡ እንጂ በጠራው ጊዜ አልመለሱልኝምና በተናገርኩ ጊዜ አልሰሙኝምና። በቃሉ የምትንቀጠቀጡ ሆይ እግዚአብሔርን ቃል ስሙ። የጠሏችሁ ስለ ስሜ የሚያባረሯችሁ ወንድሞቻችሁ ደስታችሁን እናይ ዘንድ እግዚአብሔር ይክበር ብለዋል። ነገር ግን ያፍራሉ። የጩኸት ድምፅ ከከተማ ድምፅም ከመቅደስ በጠላቶቹ ፍዳን የሚያመጣ የእግዚአብሔር ድምፅ ተሰምቷል ይላል። እስከ ቁጥር 5 ያለውን ብቻ ያዙልኝ። ለስም ክብር ይሁን፣ ለስም ምስጋና ይሁን። አንተ ከፍ ያልክ አምላክ ነህ። በአእምሮ ማትወሰን፣ በሰው አደራረግ ማትያዝ፣ በሰው ካልኩሌሽን በዚህ ነህ በዛ ነህ ማትባል፣ ቁመት ማይሰራል፣ ልክ ማይሰራል፣ ከሰው አመለካከት ከሰው አእምሮ በላይ ይሆን ቅዱስ አምላክ እግዚአብሔር ሆይ እናመሰግንሃለን። ጌታችን ሆይ አንተ ንጉሥ ነህ፣ አንተ ታላቅ ነህ። እግዚአብሔር በሰማይ በምድር ታላቅ ነው ተብሎ የተባለልህ፣ ከአማልክት በላይ ታላቅ ነው ተብሎ የተነገረልህ ሕያው አምላክ የሚመስልህ የሌለ እናመሰግንሃለን። እንደ ዝማሬያችን እንደ ዘመርነው ዝማሬ የሚመስልህ የለም። አንተ ብቸኛ ነህ፣ አንተ ትልቅ ነህ፣ አንተ ሕያው ነህ፣ አንተ ብቸኛ ነህ፣ አንተ ዘላለማዊ ነህ። እናመሰግንሃለን ጌታ ሆይ። የዘመርነው አይገልጥህም፣ የምናወራበት አይገልጥህም፣ የምንሰዋልህ አይገልጥህም። እግዚአብሔር ሆይ የምንሰራልህ የምንቀድልህ ቦይ እግዚአብሔር ሆይ ይሄ ነው የምንልህ ዲፊኒሽን አንተን አይገልጥህም። አንተ ከሰው አእምሮ ከሰው ልኬት ታልፋለህ። እግዚአብሔር ቅዱስ አምላክ እናከብርሃለን። ይሄው በፊትህ አለን ባሪያዎችህ፣ ምንም እንደማያውቁ ሆነናለን። ጸሎት እንደማይችሉ ማንበብ እንደማይችሉ እንዳልተማሩ እግዚአብሔር የዘላለም አምላክ በእውነት በዚህ ቤት አንተ ነህ አስተማሪ። ፈቃድ በመሃላችን እንዲፈጸም እጸልያለሁኝ። ልብና ነፍስን የምትነካ አንተ ነህ። ሰው ቢያወራ የሰውን አእምሮ እግዚአብሔር ሆይ ያስደስት ይሆናል፣ ይነካ ይሆናል። አንተ ስትናገር የሰውን ልብ ትነካለህ። በዚህ ማለዳ እጸልያለሁ። ከዚህ ቃል እውነት የተነሳ የእያንዳንዳችን ልብ እንዲነካ እጸልያለሁኝ። መንፈስ ቅዱስ በመሃላችን የኢየሱስን ስም እንድትቀድሰው እንጸልያለን። እግዚአብሔር የዘላለም አምላክ በእውነት ጌታ ሆይ ለቃል ክብር የማይሰጥ በመሃላችን እንዳይኖር እግዚአብሔር ሆይ እያንዳንዳችንን ዝቅ ባለ መንፈስ እንድትነካ እንጸልያለሁኝ። ይሄን የማይወድ ክፉ የተመታ ይሆን። አእምሮን ሁሉ የሚከፋፍል እግዚአብሔር ሆይ ምድራዊ በሆነ ነገር እግዚአብሔር ሆይ አላፊ በሆነ ነገር የሚይዝ የጨለማ ጉልበት በጌታ በኢየሱስ ስም የተመታ ይሆን። መቀመጣችን ዋጋ እንዲኖረው፣ መቀመጣችን ትርጉም እንዲኖረው እግዚአብሔር መንፈስ ቅዱስ ሕልውና በመሃናችን ይሆን። ጋበስኩ እግዚአብሔር እኔን ታናሽ ባሪያህንም እርዳኝ፣ ወገኖቼንም እንድትረዳ ለሚናገርም ለሚሰማም ጸጋን እንድትሰጥ ለመንኩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። በዚህ ምዕራፍ ውስጥ እግዚአብሔር ያክብራችሁ። ቁጭ በሉ። በዚህ ምዕራፍ ውስጥና ሌላ አንድ ቦታ ላይ ወይ ሁለት ቦታ ላይ ሄጄ የምጠቀልልበት ሁለት አጭር ጥቅሶች ይኖሩኛል። ግን እዚህ ላይ ነው ትንሽ ትኩረት አድርጌ የምናገረው። አራት ነገሮችን እንድናይ እፈልጋለሁኝ። የመጀመሪያው ገና ቁጥር 1 ላይ እንደምንመለከተው ትልቅ ነኝ ስላለው እግዚአብሔር ማለት ነው። ቅድምም ስንዘምር እንደነበረው ትልቅ ነኝ ስላለው እግዚአብሔር፣ ብቸኛ ነኝ ብሎ ስለሚያወራው እግዚአብሔር እንድናይ እፈልጋለሁኝ። ከዛ በኋላ ደግሞ ቤቱን ሊሰሩ ማለት እግዚአብሔር ሲያወራ ከሰው ጋር የሚያወራ ነው የሚመስለው። የሆነ አካል ኖሮ የሚያወራው ነው። ለመሆኑ ፕላን አድርጋችሁ ስትነሱ ልትሰሩልኝ ያሰባችሁት ቤት ምን አይነት ነው ብሎ ሲላቸው የሚጠይቃው አካል፣ የሚጠይቃቸው ሰዎች፣ የሚጠይቃቸው ህዝቦች እንዳሉ በዚህ ስፍራ ላይ መመልከት እንችላለን። ስለዚህ ቤቱን ሊሰሩ ስላሉ ሰዎች አእምሮ፣ ሐሳብና ቤቱን ዲዛይን ያደረጉበትን ሐሳብ ደግሞ እንድናይ እፈልጋለሁ። እግዚአብሔር የሚያስበውና እነሱ የሚያስቡት የእግዚአብሔር መልክና አቅም፣ የእግዚአብሔር ማንነትና የሰዎቹ አእምሮና ዲዛይን እሱን እንድናይ እፈልጋለሁ። ይሄ ብቻ አይደለም። እግዚአብሔር ደግሞ አምላክ ይሄ ትልቅ ነኝ ያለ እግዚአብሔር ደግሞ እሱ ደግሞ የሚሻው የቤት አይነት ምንድነው የሚለውንም እንድናይ እፈልጋለሁ። በመጨረሻም እኛ ደግሞ ምን እናድርግ በሚል መደምደሚያ እንጨርሳለሁኝ። በጣም ቶሎ ብዬ ነው እነዚህን ሐሳቦች የምነግራችሁ። ቁጥር 1 ላይ ስትመለከቱ እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ማረፊያ ቤቱ የሚል ርዕስ ነው፣ ወይም ማደሪያ ቤቱ የሚል ርዕስ ነው ለምትጽፉ ሰዎች። እግዚአብሔር ያለው እዚህ ቦታ ላይ እኔ ትልቅ ነኝ፣ መለኪያ የለኝም፣ መስፈርት የለኝም፣ ልኬት የለኝም። ቁመቴ ይሄ ነው፣ ወርዱ ይሄ ነው፣ ስፋቴ ይሄ ነው
የሚል ትክክለኛ የሆነ የኔን የሚገልጥ ልኬት የላችሁም እናንተ። እኔ ትልቅ ነኝ፣ እኔ እግዚአብሔር ነኝ፣ እኔ አምላክ ነኝ፣ እኔ ዘላለማዊ ነኝ፣ እኔ ንጉሥ ነኝ፣ እኔ ሰማይን የሰራው፣ እኔ ምድርን የፈጠርኩ ነኝ፣ የፍጥረት ሁሉ ሰሪ ነኝ፣ የመጀመሪያ ነኝ፣ የመጨረሻ ነኝ፣ አልፋ ነኝ፣ ኦሜጋ ነኝ። ከኔ በፊት የለም፣ ከኔ በኋላም አይኖርም። እኔን የሚመስል የለም። በምን አእምሮ ነው ለኔ ቤት የምትሰሩልኝ? መጽሐፍ ቅዱሳችን ሲናገር በብዙ ቦታዎች ላይ ስለ እግዚአብሔር ትልቅነት ያወራል። አንድ ሁላችን በጣም የምንወደው እግዚአብሔር ቃል አለ። እግዚአብሔር ትልቅ ነው እኛም አናውቀውም ይላል። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። መገለጫ የለውም፣ ቋንቋ የለውም። እንደዚህ ብዬ አሰብኩኝ። ለምን ይሆን ተነስተው ለእግዚአብሔር የሚሆንን ቤት ለመስራት ያሰቡት ብዬ ስል እንዲሁ ለኔ ወደ አእምሮ የመጣልኝ ነው። እናንተ እንደፈለጋችሁ ወሰዱት። ይሄ ትልቅ የሆነ እግዚአብሔር፣ ይሄ ብቸኛ የሆነ እግዚአብሔር፣ ሩቅ የሆነ እግዚአብሔር፣ ራሱን በጣም እንዲበዛው ልክ ደግሞ ያቀረበ እግዚአብሔር፣ ትልቅ ሆኖ አነስ ብሎ የተገለጠ እግዚአብሔር። በተለይ ደግሞ ስትመለከቱ እስራኤላውያንን በጣም ማለት እግዚአብሔር ሲገለጥ ለእስራኤላውያን የመጀመሪያ እግዚአብሔርን የሚያውቁት ፈርዖን ላይ ባሳደረው በትር ነው። ከ10 በላይ በሆኑ ተአምራት እኛ በምንለው ፈርዖን ግን የደቀቀበት የደከመበት ጉልበት የፈታበት ወገቡ የላላበት ለእግዚአብሔር እጅ የሰጠበት ማን ነው እግዚአብሔር ብሎ ሂዱ ውጡ ያለበት ማን ነው እኔን የሚያዝ ብሎ እያባረረ የሸኘበት ማን ነው እግዚአብሔር ብሎ ጠይቆ ኧረ ቶሎ ብላችሁ ከፊቴ ጥፉ ያለበት ከሙሴና ከአሮን የተነሳ ሳይሆን ከትልቁ እግዚአብሔር በትር የተነሳ የእግዚአብሔርን ትልቅነት ያየበት። እስራኤላውያን ያንን ነው የሚያውቁት። ይሄ እግዚአብሔር ሩቅ ነው ሆኖ በትንሽነት ራሱን የገለጠ አምላክ ነው። ወደ ሰው የቀረበ አምላክ ነው። ታስታውሳላችሁ፣ በምድረ በዳ ትልቁ እግዚአብሔር ተሰበሰበና የማደሪያ ድንኳን በተባለ የሆነ ድንኳን ውስጥ እንደ ሙሴ አደረ። ድንኳን ውስጥ እግዚአብሔር ትልቁ ነው። እንደ ይሁዳ የሆነ ያነሰ ቤት ውስጥ አደረ እግዚአብሔር። ፈርዖንን ያንበረከከ፣ ዝነኞችን ያናወጠ፣ በምድረ በዳ እየመጡ የእግዚአብሔር ስም ከፊታቸው እየቀደመ ነገስታት እነሱ ሳይደርሱ ልባቸው የቀለጠለት እግዚአብሔር ራሱን ወሰንና ድንኳን ውስጥ አደረ። ጓደኛቸው መሰለ። የሆነ ድንኳን ውስጥ ተሰብስበው ሲያድር እግዚአብሔር በዛው ሲገለጥ፣ እግዚአብሔር እዛው ሲመጣ እግዚአብሔር ልካቸው መሰላቸው። ድንጋይ እየተንቀጠቀጠ የማይሰጠውን ተፈጥሮ ውሃ እየሰጠ ፊቱ የቆመለት እግዚአብሔር የነገስታትን ልብ ማራዱ ብቻ ሳይሆን ባህር ቋንቋውን ሰምታ የሸሸችለት የተከፈለችለት እግዚአብሔር ትልቅ ነኝ ያሉትን እያዋረደ ትንንሾችን ሰው ያደረገ እግዚአብሔር ራሱን ገድቦ አሸዋ መካከል አቧራ መካከል የሆነ አቧራ የጠጣ ድንኳን ውስጥ ራሱን ወስኖ ሲገባ ትከሻቸው እኩል የሆነ ቁመታቸው እኩል የሆነ መሰላቸው መሰለኝ። ስለዚህ በነሱ አእምሮ በነሱ ሁኔታ ነው ሊለኩት የፈለጉት እግዚአብሔር። ስለዚህ እግዚአብሔር ሊያወራቸው በነሱ ሁኔታ ሊናገራቸው መጣ። እንደዚህ አለ፣ ድንኳን ነው የምታቁኝ? እኔ ከዛ አልፋለሁ። ሰፈር ውስጥ ነው የምታቁኝ? እኔ ከዛ አልፋለሁ። አቧራ የጠጣ ድንኳን ውስጥ ነው ተቀምጬ ያያችሁኝ፣ ተወስኜ ያያችሁኝ፣ እኔ ግን ከዛ አልፋለሁ አላቸው። እበልጣለሁ ከዛ።
በዛ ውስጥ ነው የገደባችሁኝ፣ በዛ ውስጥ ነው የያዛችሁኝ። ያ ልማድ ነው አሁንም እናንተ ጋር የመጣው። ስለዚህ እኔ ቦታዬን ልንገራችሁ፣ እኔ ልኬን ልንገራችሁ። እኔ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። እንግዲያው ቁመቴ ይሄ ነው፣ ከፈለጋችሁ እንዲገባችሁ ስሩልኝ ቤት በዚህ ቁመት አላቸው። እኔ እኮ ትልቅ ነኝ፣ በጣም ትልቅ ነኝ፣ እኔ በጣም ትልቅ ነኝ አላቸው። አንዳንድ ጊዜ እኛም ሰፈር እንደዛ አይነት ነገር አለ። ሚስጥር ነው እላችሁ አለ እንደዛ አይነት ነገር። እግዚአብሔር በኢየሱስ ወደኛ መጥቶ እኛን ሲመስል ቅዱስ የሆነ እግዚአብሔር፣ ንጹህ የሆነ እግዚአብሔር ማለት አንዳንድ ነገሮች ላይ ከቅድስናው ክብር የተነሳ እግዚአብሔር በቸርነቱ በምሕረቱ ነገሮችን በሚያልፍ ማንነቱ በሚተው ማንነቱ ሲል እንዲህ አይነት ልክ ጓደኝነት ያ አንዳንዴ እንደዛ ይመስላል። እግዚአብሔር ቅዱስ ነው። እግዚአብሔር ትልቅ ነው። በጣም እግዚአብሔር ትልቅ ነው። መገለጫ የለውም እግዚአብሔር። ቁጥር በቁጥር ላይ ያከታተለን ብንዘምር የእግዚአብሔርን ትልቅነት አናወራው። እግዚአብሔር ትልቅ ነው ይልና ምስጋናውም ደግሞ ብዙ ነው ይላል። አውጥተህ አትጨርሰውም። ዘምረህ ገልጠው አትጨርሰውም። ብዙ ስንት ነው ወገኖቼ? ብዙ ስንት ነው? ሰውየው እንደያዘው ብዙ ማለት ነው። ሰውየው እንደገባው ብዙ ማለት ነው። 100 ላለው ሰው 100 ብዙ ነው። 10 ላለው ሰው 10 ብዙ ነው። ሚሊየን ላለው ሰው ሚሊየን ብዙ ነው። ወንድማችን ደቡብ አፍሪካዊው ትሪሊየነር ተብሏል አይደል? አሁን ከምድር የመጀመሪያው ለሱ ትሪሊየን ነው ብዙ። እኔ ቤት ብትመጡ ደግሞ 100 ነው ብዙ። ብዙ ስንት ነው? እግዚአብሔር ትልቅ ነው ብሎ ሲያወራ ምስጋናው ብዙ ነው ሲል አንቺ ቤት፣ አንተ ቤት፣ እኔ ቤት፣ እኛ ህይወት፣ ቤታችን፣ ሰፈራችን እንዲህ ባለ ስብስብ ብዙ ስንት ነው? የምስጋና ብዙ ነው። ለምን? እግዚአብሔር ትልቅ ስለሆነ። እስቲ ከኔ ጋር በሉ፣ እግዚአብሔር ትልቅ ነው፣ ምስጋናውም ብዙ ነው። እንደው በደንብ በሉ፣ እግዚአብሔር ትልቅ ነው፣ ምስጋናውም ብዙ ነው። አወራቸው ከትልቅነቱ ተነስቶ። አይታችኋል፣ ሰምታችኋል። ብዙ ታሪክ መታሰቢያ በእጃችኋል። እግዚአብሔር በታምራቱ የሰራው ብዙ አለ። እነዛ ሁሉ እጁን ማንነቱን አይገልጡትም። እነዛ ሁሉ ታምራት ተደምረው እግዚአብሔር ይሄ ነው አይሉም። እግዚአብሔር ከነዛ ብዙ ታምራቶችም ስለሚያልፍ ግን ገደባችሁ፣ ወሰናችሁኝ፣ ሰበሰባችሁኝ። አንዳንድ ሰው እግዚአብሔርን ሰብስቦ ኪሱ ይከተዋል። ኪሱ ይከተውና እያወጣ ልንገርህ፣ ላድልህ፣ ልባርክህ። እግዚአብሔር ቸርቻሮ ነጋዴ ይመስል ትልቅ ቅዱስ እግዚአብሔር የሰፈር ጓደኛን ያህል አክብሮት ያጣበት ጊዜ በኋላ ላይ እመጣለሁ። ይሄን የሚገልጥልኝን ሐሳብ ስለነሱ አእምሮና ሐሳብ ስነግራችሁ ከኪሱ ያወጣላችኋል። ትልቁን እግዚአብሔርን ከኪሱ ያወጣላችኋል። መዞ ነው ያወጣላችሁ። እግዚአብሔር ግን ትልቅ ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። እግዚአብሔር በምጸት የገረመው ይመስለኛል። እኔ ዲዛይናቸውን ባየሁት እድል ኖሮኝ
እግዚአብሔር አይኖቼን ከፍቶ ለሱ ዲዛይን ያደረጉትን ልኩ እዛ ሆኖ እግዚአብሔርን ሊሰሩለት እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ምን አይነት መለኪያ ነው! ይሄም ሆኖ ይሄ በሰው ቃልም ተነግሮ እኮ እግዚአብሔር ልኬት አይታወቅም። ግን የምትሰሩልኝ ቤት ምን አይነት ነው? እኔ ከሱ ያለፈ ቀጥሎስ እማርፍበት ስፍራ የሚል ቃል አለ። እንዳልኳችሁ ርዕሴ ማደሪያ ቤቱ፣ ማረፊያ ቤቱ፣ መኖሪያ ቤቱ ነው። ይሄን እንድታስቡልኝ ይፈልጋል። እማርፍበት ስፍራ ህንጻ ይሆን? ቅድም ያወራ ነው። ካቴድራል ይሆን? ቅድም ያልነው። ብዙ ሚሊዮኖች የፈሰሱበት ይሆን? እግዚአብሔር የሚያርፍበት። ብዙ ጢስ ያበዛንበት ይሆን? እግዚአብሔር የሚያርፍበት። ብዙ ሽርጉድ ያበዛንበት ይሆን? እግዚአብሔር የሚኖርበት። ግን እግዚአብሔር ትልቅ ነው። የመጀመሪያው እሱ ነው። ሁለተኛው የነዚህ ሰዎች አእምሮ ነው። የሰዎቹ አእምሮ፣ የሰዎቹ አስተሳሰብ፣ የሰዎቹ ሂሳብ፣ አውጣው የሚያወርዱበት ሂሳብ። እስራኤሎች ከሚመኩባቸው ጥቂት ነገሮች፣ በጣም ከሚመኩባቸው ጥቂት ነገሮች የተወሰኑትን ልንገራቸው። አንደኛው አይሁዳዊ መሆናቸው፣ የተመረጡ መሆናቸው። ከአሕዛብ ከህዝብ መካከል እግዚአብሔር በኩል ብሎ መርጧቸው አይሁዳዊ ሆኖ መገኘት መወለድ በራሱ በጣም ያስመካቸዋል። ለዚህ ነው አንዱ ጸሎታቸው የሚባለው እንደ አሕዛቦች ስላላረከኝ፣ አሕዛብ ስላላረከኝ። ሌላኛውን እቶች ስለሚቀየሙኝ አልናገርም። በተለይ ሃይማኖተኞቹ የሚጸልዩትን ግን በጣም ያስመካቸዋል። አይሁዳዊ መሆናቸው በጣም ያስመካቸዋል። ይሄ ብቻ አይደለም የሚያስመካቸው፣ ያላቸው ህግ ስርዓት የተሰጣቸው በሙሴ እጅ የተሰጣቸው ከ600 ምናምን በላይ የሆኑ ህጎች፣ ስርዓቶች፣ የአኗኗር ዘይቤዎች፣ የአስተዳደር ዘይቤዎች፣ ቤት የሚመራበት፣ ህይወት የሚመራበት፣ ኑሮ የሚመራበት፣ አምልኮ የሚመራበት፣ ስርዓት አስተዳደር የሚመራበት፣ ህዝብ የሚመራበት፣ እነዚህ ሁሉ ያስመካቸዋል። በጣም ይመኩበታል። ይሄ ብቻ አይደለም። ሌላው በጣም የሚመኩበት የመስዋዕት ስርዓታቸው፣ መስዋዕታቸው፣ አደራረጋቸው ያስመካቸዋል። በጣም ይመካሉ። በጣም ይመካሉ። ይሄ ብቻ አይደለም። ሰለሞን የሰራው መቅደስ በጣም ያስመካቸዋል። በጣም ኩራት ይሰማቸዋል። በጣም ነው ኩራት የሚሰማቸው። እንዲህ ነው የሆነው። እግዚአብሔርን አስበው መስራት ሲጀምሩ ወደዚህ ትምክህት ነው የመጡት። ለምንድን ነው ይሄንን እምላችሁ? በጣም ከዚህ ጋር የተያያዘ ቁርኝት ያለው ህይወት ስላላቸው ትምክህታቸው ከሰውም አልፎ በአካባቢያቸው ከመግለጥም አልፎ እግዚአብሔር ላይ ተመልሶ መጣ ማለት ነው። መስዋዕቱ ከሚሰዋለት አምላክ ይልቅ መስዋዕቱ ላይ ትኩረት አደረጉ። የእግዚአብሔርን ቤት ሲያስቡ ስርዓትን ከሰጣቸው ስርዓትን ከሚወድ እግዚአብሔር ይልቅ ከትልቁ እግዚአብሔር ይልቅ ስርዓቱና ህጉ ላይ ትኩረትን አደረጉ ቤትን ሲያስቡ። ለዚህ ነው በጣም የሚገርመው። የሁላችሁ ስሙኝ፣ እንዲህ ብሎ ይላል። ዝቅ ብላችሁ ስትመለከቱ ቁጥር 2 ላይ እመለሳለሁ፣ እሱን አልነግራችሁም። ዝቅ ብሎ ስትመለከቱ ቁጥር 3 ላይ በሬን የሚያርድልኝ ምን ማለት ነው? እያረዱ ነው ማለት ነው። ቤቱን ሲያስቡ፣ ማረፊያውን ሲያስቡ፣ የእግዚአብሔርን ማደሪያ ሲያስቡ፣ አምላክ በእነሱ መካከል መሆኑ ሲያስቡ፣ መቅደሱ በለጠባቸው፣ መሰዊያው በለጠባቸው። ወገኖቼ በአዲስ ኪዳን በዚህ ዘመን በዚህ ባለንበት ዘመን በአዲሱ ኪዳን ውስጥ መቅደሱ ራሱ እግዚአብሔር ነው። ቤቱ አይደለም፣ ካቴድራሉ አይደለም፣ 100 ምናምን ሚሊዮን ማውጣታችን አይደለም። መቅደሱ ያለው እግዚአብሔር ውስጥ ነው ያለው። አያችሁ፣ የረሱት ያንን ነው እነሱ። እግዚአብሔር ውስጥ ነው ያለው። በእግዚአብሔር ነው የኛ ቅድስና፣ በእግዚአብሔር ነው የኛ መቅደስነት። ስለዚህ ከአምላክ ይልቅ መሰዊያው ላይ በሬን የሚያርድልኝ ሰውን እንደ ማለት ሰው የገደለ ሰው ዝም ብሎ ይቀመጣል እንዴ? እስቲ ንጽጽሩን ይዩት። ምን ያህል እግዚአብሔር ትልቅ ነው፣ ምን ያህል መገለጫ እንዳልሆነ መስዋዕቱን ነው እግዚአብሔር የሚያሳየው ለሱ። በሬን እያረደለት እግዚአብሔር ኖ ኖ ኖ ኖ ይሄ አይደለም መደሰቻዬ፣ ይሄ አይደለም ማረፊያዬ፣ ሰው እየገደልክ ነው ይልሃል። ወይፈንን እያመጣ እየቀነጠሰ
ሕይወቱ ግን ከእግዚአብሔር ተቀንጥሶ ወጥቷል። የበሬ ያህል መዝሙርና ምናምን እያስቀመጠ ሕይወቱ ግን ሰውን እንደሚገድል ነው። በመንገድ ላይ ሰው ይገላል፣ በትዳር ውስጥ ሰው ይገላል፣ በግንኙነት ውስጥ ሰው ይገላል፣ በአደራረጉ ሰው ይገላል፣ በሁኔታው ሰው ይገላል። ምን አይነት አእምሮ ነው ያላቸው? ሰው እየገደሉ ለእግዚአብሔር ቤት መስራት። ቀጥሎስ ምንድን ነው የሚለው? ጠቦትን የሚሰዋ የውሻን አንገት እንደሚሰብር ነው። በስማም አትሉ? ጠቦትን እየሰዋ የውሻን አንገት እንደሚገድል። ውሻ ርኩስ ነው እንደምታውቁት፣ በመጽሐፉ እንደተገለጠው የውሻን አንገት እንደሚሰብር ነው። የእህልን ቁርባን የሚያቀርብ መስዋዕት ለእግዚአብሔር የምስጋና ነዶ የሚመስልን የእህልን ቁርባን እያቀረበ ትዝ ይላችኋል። ዘፍጥረት ምዕራፍ 4 ላይ ሄዳችሁ ስትመለከቱ ሁለት ወንድማማቾች የሆኑትን ታስታውሳላችሁ። ሁለቱም ለእግዚአብሔር ማደሪያ ለእግዚአብሔር መስዋዕትን ነው ያቀረቡት። እግዚአብሔር የሚሻውና እነሱ የሚሹት ታስታውሳላችሁ። የቃየልን መስዋዕት እግዚአብሔር እንዴት እንደናቀው ቁርባኑን እንደዛ ነው የሚላቸው። የእህልን ቁርባን የሚያቀርብ የእሪያን ደም። እንዴት አይነት አእምሮ ቢኖራቸው ነው ወገኖቼ! በጣም እኮ አይበላም እኮ እሪያ በሀገራቸው በይሁዳ በእስራኤል። የሌለ እኮ ልምምድ እኮ ነው፣ የሌለ እኮ ልምምድ ነው። እንኳን ለእግዚአብሔር እኮ እነሱ ራሱ እሪያን አይበሉትም፣ አሳማን አይበሉትም። ለዚህ ነው ኢየሱስ ሲመጣ ያን ሌጊዮን የሆነውን አጋንንት ውጣ ብሎት አጋንንቱን ፍቀድልኝ። መቼስ ለእህል አይሆኑ አይበሉ፣ መቼስ በአዋዜ አይጠቀስባቸው። ስለዚህ ወደ እነሱ እንግባ ብለው ከዛ በኋላ የሆነውን ታውቃላችሁ። ለራሳቸው የማያረጉትን ነው ለእግዚአብሔር እያደረጉ ያሉት። ምን አይነት አእምሮ ነው! ከዛስ ዕጣንንም የሚያጥን ጣዖትን እንደሚባርክ ነው። ይሄ የቅዱሳንን ጸሎት ምሳሌ እንደሆነ ታውቃላችሁ። ዕጣንም ማጠን እየጸለዩ ነው፣ ጣዖትን ግን እየባረኩ ነው። አእምሯቸውን እግዚአብሔር ያለበትና እነሱ ያለቡትን እስቴት ተመልከቱ። እግዚአብሔር ያለበት ሐሳብ በእግዚአብሔር ልብ ውስጥ ያለውና እግዚአብሔር የሚፈልገውና ሰዎቹ ያሉበትን ተመልከቱ። እየጸለዩ ነው፣ ግን ጣዖትን እየባረኩ ነው። እዚህ እንኳን ደህና ነው፣ እኛ መካከል እንኳን የለም። ግን ማለት እየጸለየ ነው ሰውየው፣ ግን ጣዖትን እያከበረ ነው፣ እያለቀሰ ነው። ብዙ የጸሎት ጊዜ አለው፣ ግን ጣዖትን እየባረከ ነው። እግዚአብሔር በዚህ ውስጥ ነው ወይ የሚያርፈው ነው ጥያቄው። ታዲያ የነሱ አእምሮ የነሱ ሐሳብ የእግዚአብሔር ትልቅነት እንዲህ ከሆነ ታዲያስ እግዚአብሔር የሚሻው ቤት ምንድን ነው? እሱ ልንገራችሁ። እግዚአብሔር የሚሻው ቤት ቁጥር 2 ወደ ላይ እንመለሳለን። እንዲህ ይላል፣ እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር ይልና፣ ነገር ግን የአማርኛ አስተማሪዎች ብዙ ጊዜ ይላሉ የሆነ ሐሳብ እንዲህ ተብሎ መጥቶ ነገር ግን ካለ ያኛውን ያፈርሰዋል ይላሉ። ነገር ግን ካለ ትኩረት ይሻል ማለት ነው። ነገር ግን ካለ አትኩሮትን ፎከስን ኮምፔር አድርጎ የትኛውን ነው ማንሳት ብሎ ሰው እንዲያስብ ልብ እንዲያረግ፣ ልብ የሌለው ልብ እንዲያረግ፣ የማያስተውል እንዲያስተውል፣ ያልነቃ እንዲነቃ። እኔ እንደዚህ ነኝ፣ እኔ ትልቅ ነኝ፣ እኔ አምላክ ነኝ፣ እኔ የተለየው ነኝ፣ እኔ ቅዱስ ነኝ፣ እኔ ሕያው ነኝ። ምን አይነት ቤት ነው ለኔ የምትሰሩት? ልኬ ይሄ አይደለም፣ ቁመቴ ይሄ አይደለም፣ እኔን ይሄ አይገልጠውም፣ እኔን ይሄ አይዘኝም፣ ይሄ ለኔ አይገባም፣ ከመድረክ የሚወጣ ጢስ አይገባኝም፣ ያማረ ወንበር እኔን አያሳርፈኝም፣ ያማረ ስብከት እኔን አያስደስተኝም።
የሃይማኖታዊ መገለጫ የሆነው ነገር ቢንደረደር ቢስተካካ እኔን አይገልጠኝም፣ እኔን አያሳርፈኝም። ማረፍሻለሁ፣ መቀመጥሻለሁ፣ ቤት እፈልጋለሁ፣ ማደሪያ እፈልጋለሁ፣ ማረፊያ እፈልጋለሁ። በቤትሽ ውስጥ ማረፊያ እፈልጋለሁ። በህይወትሽ ውስጥ ማረፊያ እፈልጋለሁ። በቤት ውስጥ ማደሪያ እፈልጋለሁ። በስብስባችሁ መሃል ማደሪያ እፈልጋለሁ። መቀመጥ እፈልጋለሁ። እየመጣው መሄድ አልፈልግም። ማረፍ እፈልጋለሁ። እረፍት ነው ያጣሁት፣ ማረፊያ ነው ያጣሁት፣ መኖሪያ ነው ያጣሁት፣ መገኛ ነው ያጣሁት፣ መቆሚያ ነው ያጣሁት። እረፍት ያስፈልገኛል። እማርፍበት ስፍራ እፈልጋለሁ። እማርፍበት ህይወት እፈልጋለሁ። እማርፍበት ትዳር እፈልጋለሁ። እማርፍበት ልብ እፈልጋለሁ። እኔ የምሻው ቤት እሻለሁ። ሰው ፈልጋለሁ፣ ልብ ፈልጋለሁ፣ ህይወት ፈልጋለሁ፣ ቤት ፈልጋለሁ። ትልቁን አዳራሽ አይደለም፣ ትንሹን የሰው ልብ ፈልጋለሁ። ትልቅ ግርግር የሞላበትን አይደለም፣ ትንሹን ያንቺን ያንተን ልብ ፈልጋለሁ። ያልተገናኘ ጩኸት፣ ያልተገናኘ ልመና፣ የሚያሳዝን አምላክ፣ ማረፊያ ያጣ አምላክ፣ መኖሪያ ያጣ አምላክ፣ መገኛ ያጣ አምላክ፣ ሳይፈልግ ከቤቱ የተገፋ አምላክ፣ ሳይፈልግ ከባለ ትዳሮች የወጣ አምላክ፣ ሳይፈልግ ከአገልግሎት ግሩፕ የወጣ አምላክ ጩኸት ይመስላል። ሳይፈልግ ከኔ ህይወት የወጣ አምላክ ይመስላል። የሕዝቅኤልን ቦታ አልጠቅስላችሁም። ባለፈውም ስለ እግዚአብሔር ፍርሃት ስናገር ተጠቅሼዋለሁ። እንዴት እግዚአብሔር ሳይፈልግ ከቤቱ እንዴት በሲስተም በሰው አደራረግ በሰው ሁኔታ እንዴት አድርጎ ከመድረክ ወጥቶ ያ የእግዚአብሔር ደመና ያ የእግዚአብሔር መገኘት ርቆ ሄዶ እዛ ማዶ ተራራ ላይ ሆኖ ወደ ቤቱ ሲያይ ወደ ህዝቡ ስብስብ ሲመለከት ዝም ብሎ ሲመለከት እና ምንድን ነው የሚለው? እግዚአብሔር የሚሻው ቤት ምንድን ነው? ህንፃ ነው አይደለም። ቤቱ ማረፊያው፣ ማደሪያው፣ መኖሪያው ትሁት ልብና ለእግዚአብሔር የተሸነፈ መንፈስ ነው። እናንተ ይሄን ነው የምትፈልጉት? ይሄን ልትሰሩልኝ፣ ይሄን ልታደርጉልኝ፣ እንደዚህ ልትሰሩልኝ? ኖ 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 እንግባባ። መሻቴ እዚህ ነው ያለው፣ ልመናዬ እዚህ ነው ያለው፣ ፍለጋዬ እዚህ ነው ያለው። እኔ የምሻው ልብ ነው፣ ትሁት ልብ ነው የምሻው፣ ዝቅ ያለ መንፈስ ነው የምሻው፣ የተሰበረ ልብ ነው የምሻው። አንገቱን የሰበረ አይደለም፣ ልቡን የተሰበረ ነው የምፈልገው። ወገቡን የሰበረ አይደለም፣ መንፈሱ የተሰበረ ነው የምፈልገው። ትሁት ነው የምፈልገው። እሺ ባይ ልብ ነው የምፈልገው። ገር የሆነ ልብ ነው የምፈልገው። ወደ ፈለግኩበት ትዊን የማረገው ልብ ነው የምፈልገው። የአንዳንዶቻችን ልብ እኮ እንኳን ለእግዚአብሔር ለእኛ ራሱ ያስቸግረናል። ትዊን ለማረግ እንቸገራለን። ለእኛ እንኳን ያስቸግረናል። እግዚአብሔር ፈቃዳችንን እየጠበቀ ስለሚሰራ ይጠማል። አንዳንድ ጊዜ አንዳንድ የደረቀ ከቅባት ከማጣት የተነሳ ትን የማይደረግ ድምፅ እያሰማ ጠር ብሎ እንደሚሰበር እንደዛ አንዳንድ ጊዜ ልባችን እንደዛ ይሆናል። ግን ገር የሆነ ልብ፣ እሺ ባይ የሆነ ልብ ወዲም ሲያሳየው እግዚአብሔርን እሺ ብሎ የሚሄድ ወዲም ሲያሳየው ፈቃዱን ሲገልጥለት እሺ ብሎ የሚሄድ ልብ፣ ወደዚህም ሲል አቤት የሚል ልብ። እግዚአብሔር በዚህ መንፈስ ይባርከን። እኔ የሚለውን እርሱ የሚል ልብ፣ በእኔ የሚለውን ትቶ በእርሱ የሚል ልብ፣ ከኔ የሚለውን ትቶ ከእርሱ የሚል ልብ።
ክርስቶስ በሕይወቱ መካከለኛ የሆነ ልብ፣ እኔ ሳይሆን እሱ የሚል የዳንኩት በሱ፣ የምወጣው በሱ፣ የምቆመው በሱ፣ ያገኘሁት በሱ፣ ሰው የሆንኩት በሱ የሚል አገር እሱን የቀየረው ይመስል የማይንበለበል በርሱ የሚል ከርሱ የሚል ከኔ የማይል። አንዳንድ ሰው እርሱ ከሌለ ቤተ ክርስቲያን የሌለች የሚመስለዋል። አንዳንድ አገልግሎት እሱ ከሌለ እናንተ ጨርሱት። ኢቭን አንዳንድ ባለትዳር ቤቱ በሱ ወይ በሷ የቆመ ነው የሚመስለው። የኪዳን አምላክ በዛ መሃል ያለ አይመስለውም። ትሁት ልብ ራሱን አያሳይም። ትሁት ልብ እሱን ያሳያል። ገር ልብ እኔ አረኩ አይልም፣ እሱ አደረገ ይላል። በቃ ይላል። መታወቂያው ይሄ ነው። እግዚአብሔር የሚሻው ልብ፣ እግዚአብሔር የሚፈልገው ቤት ይሄ ነው። ይህ ብቻ አይደለም፣ ለቃሉ ቦታ ያለው ሄዳችሁ ተመልከቱ። እንደዚህ ነው የሚለው፣ ነገር ግን ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። ማረፊያ እሱ ነው፣ ቤቴ እሱ ነው፣ ማደሪያ እሱ ነው ማለት ሰዎች አለማለቱ ይገርመኛል። ቃሉ ሰዎች አላለም ሰዎች ካልተሳሳትኩ ወደዚህ ወደ ትሁት በጣም ማለት የግልን ያደረገው ተመራጭን ያደረገው ብዙ ባለበት አንድን ነው የሚያሳየው። ብዙ ባለበት እንዲህ ነው የሚለው፣ ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጡት አላለም። ወደሚንቀጠቀጥ ሰው እመለከታለሁ። ከሰው ጋር እየኖረ ግን ልቡ ለቃሉ የተሸነፈ ማለት ጆሮ ከሌላው ነገር ይልቅ ለቃሉ የሚፈጥን እምቢታን ማያቅ ሁሌ ሽባይ ቃሉ ሲወራ ቃሉ ሲነገር ለቃሉ ቅርብ የሆነ የቃሉ ደጋሚ ሳይሆን የቃሉ ኗሪ የሆነ በቃል መንቀጥቀጥ ማለት በአካል መንዘፍዘፍ አይደለም። ቃሉ ሲነገር በአክብሮት የሚቀበል ማለት ነው። ሙዚቃ ያልሆነበት ይስሐቅ የሚጫወተው ሙዚቃ ያልሆነበት ሕዝቅኤል ላይ እንደዛ ነው የሚላቸው። አሁን እኮ የምታወራው ይሄ ቃል ለነሱ እኮ እንደ ሙዚቃ ነው በጆሮአቸው ጥዑም ሙዚቃ። ቦታ ያለው ለቃሉ፣ አክብሮት ያለው ለቃሉ፣ ብቸኛ መመሪያ የህይወቱም የእምነቱም መመሪያ የሆነለት ቃሉ። እንዴ ወገኖቼ በዘመናዊነት እኮ ቤት አይመራም። በዘመናዊነት እኮ ህይወት አይመራም። በእግዚአብሔር ቃል ስርዓት ነው ህይወት የሚመራው። አሜን በሉ። በእግዚአብሔር ቃል ስርዓት ነው ቤት የሚመራው። ስለ ቤት ስለ መምራት ህይወት ስለ መምራት ብዙ በሳይንስ የተደረሰበት ነገር አለ። እነዚህ ሁሉ ግን በእግዚአብሔር ሚዛን ውስጥ በእግዚአብሔር ቃል ሚዛን ውስጥ ተቀምጠው ነው፣ በዛ ውስጥ አልፈው ነው ህይወት፣ ትዳር፣ ስርዓት፣ አደራረግ፣ አኳኋን ሁሉ የሚመራው በዚህ ስርዓት ነው። ይሄን ያላከበረ ቤት እግዚአብሔርን አያከብረውም። ይሄንን የመጀመሪያ ያላደረገ ህይወት እግዚአብሔርን አያከብረውም። ስርዓት በመፈጸም እግዚአብሔር አይከብርም። እግዚአብሔር ለቃሉ ክብርን በመስጠት ያን ጊዜ እግዚአብሔር ይከብራል። አሜን በሉኝ እስኪ። ለቃሉ ቦታ ያለው ሁለት ጊዜ በዚህ ምዕራፍ ውስጥ ሁለት ጊዜ ነው በቃሌ ወደሚንቀጠቀጥ እያለ ያሳየው ሁለት ጊዜ ነው። ምን ያህል ትኩረት እንደሰጠው ተመልከቱ። የእግዚአብሔር ቤት እግዚአብሔር የሚሻው ቤት እንዲህ አይነት ህይወት ነው። እግዚአብሔር ሊያርፍ የሚወድበት፣ እግዚአብሔር ሊኖር የሚፈልግበት፣ እግዚአብሔር የሚሻው እንዲህ አይነት ቤትና ህይወትን ነው። ውጫችን ሳይሆን ውስጣችን ቃሉን እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል የሚቀበል
ቃሉ ጓዳችንንም አደባባያችንንም የሚመራ እዚህ ቤት ሌላ እዛ ቤት ሌላ የማያደርግ ቢላጥ እህቶች እንደሚከትፉት ሽንኩርት አንድ አይነት የሆነ መመሪያው የሆነ ቃሉ እርምጃው የሆነ ቃሉ የእግዚአብሔር ቃል ሲናገር ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ብርሃንን ከሌላ ቦታ የማይቀዳ አሜን አትሉም ወይ? ፈቃድን ከሌላ ቦታ የማይፈልግ ምሪትን ከሌላ ቦታ የማይጠይቅ ሐሰተኞች በዚህ ውጣ በዚህ ገባ የማይሉት ሟርተኞች ይሄን ልበስ ያንን አትልበስ የማይሉት ሕይወታቸው ቀለው የእግዚአብሔርን ነገር ያቀለሉት የሱንም ሕይወት የማይመሩት ረክሰው የማያረክሱት በእግዚአብሔር ቃል ክብር በእግዚአብሔር ቃል ንጽህና ሕይወቱን የሚጠብቅ ቤቱን የሚጠብቅ አሜን አትሉም ወይ? ነውረኞች የማይነውሩት የነውር ልብሳቸውን የማይጥሉበት በእግዚአብሔር ቃል የጽድቅ ልብስ የተጠበቀ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በቃሉ መነጽር ዘመኑን የሚያይ ያለበትን ያለፈውን የሚመጣውን ዘመን በዚህ ቃል መነጽር በዚህ ቃል እይታ የሚያይ የሚመዝን የሚመራው ያለው መሪ የማይፈልግ ከእግዚአብሔር የተማረ ከመንፈሱ የተማረ ዘመኑን በቃሉ መነጽር የሚያይ አንዳንድ ሰው ብዙ ዘመን የቀረ ይመስል ጦርነቱ አለ፣ መበላላቱ አለ፣ ያንኑ ህይወት ዘንድሮም ደርሶ ይኖራል። ሰው ብዙ ዘመን ከኛ ይልቅ እኮ እዛ እንደውም ውጪ ያሉት ዘመኑ ወደ ሆነ ነገር እየሄደ እንደሆነ እያስተዋሉ ይመስላል። እንደውም በአንዳንድ ነገር ግን ዘመንን የሚያወራላቸው ዘመኑን የሚነግራቸው አደራረግን የሚነግራቸው የዘመኑን ፍጻሜ የሚያሳያቸው እነዛ ለቃሉ ቦታ ያላቸው ሰዎች ናቸው። መዝሙረኛው እንዳለ ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው። ከቃሉ ጋራ ፍቅር የያዘው ማለት ነው። በቃሉ የሚንቀጠቀጥ ማለት ፍቅረኛ የሆነ ሲያየው ደስ የሚለው ሲያነሳው ደስ የሚለው ሲሰማው ደስ የሚለው ሲያነበው ደስ የሚለው አሜን አትሉም ወይ? ደስ የሚለው ባሪያህም ወደደው ይላል። ከንቶ ፈንቶ ተረት ይልቅ ለጸጋው ቃል ልብ ያለው ብዙ የሚወራ ተረት ስላለ ማለት ነው። የነፍሱ ንዳድ ከቲክቶክ ይልቅ በቃሉ የቀለጠ ሽነፍ ያለ ይሄ ነው ቤቱ። ይሄን ነው የሚመስለው ቤቱ። እንግዲያው ምን እናድርግ? እግዚአብሔር ትልቅ ነው ብለህናል። እግዚአብሔር ልኬት የለውም ብለህናል። እግዚአብሔር መልኩ ይሄ ነው፣ ቁመቱ ይሄ ነው፣ ስፋቱ ይሄ ነው፣ እንዲህ ነው አይባልም ብለህናል። እራሱ እግዚአብሔር በቃሉ ብሏል። እኔ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ብሏል። እግዚአብሔር ትልቅ ነው አልከን። ይህንን አንስተህ እግዚአብሔር በእኛ አእምሮ ስፌት ውስጥ አይገባም። በእኛ ልኬት በእኛ ካልኩሌሽን ስፌት ውስጥ አይገባም። ቤቱ ብለን ማረፊያው ብለን የምናስበውና እግዚአብሔር የሚያስበው ከአዳራሽ ይወጣል። አዳራሽ ውስጥ አይደለም ያለው፣ መቅደሱ አይደለም፣ መስዋዕቱ አይደለም፣ ስርዓቱ አይደለም አልከን። ከንቱ ነው ወይ ይሄን ማረጋችን ብላችሁ ከጠየቃችሁኝ ከንቱ አይደለም። ይሄን ሁሉ ማረጋችን ጥሩ ነው፣ ግን ትክክለኛ ነገር ግን እሱ አይደለም። እግዚአብሔርን የሚያኖረው በህይወትሽ፣ በቤትህ፣ በቤታችን፣ በህይወታችን፣ በእኛ መሃል ማረፊያ ማደሪያ እንዲቆይ የሚያደርገው እሱ አይደለም። ገር ልብ ነው እሱን የሚያስቀምጠው። ገር ልብ፣ ሽነፍ ያለ ልብ፣
እሺ የሚል ልብ ወደዚህም ሲጠመዘዝ ማለት ምንድነው እሳት የማይጨርስ ማገዶ የማይጨርስ ልብ በቃ ገር የሆነ ልል የሆነ ተሸናፊ የሆነ ለእግዚአብሔር ነው ያልኳችሁ። መንገድ ላይ ላለ ፈተና ሁሉ የሚወድቅ አይደለም እያልኳችሁ ያለው ለእግዚአብሔር ቃሉን ያከበረ የእግዚአብሔርን ቃል በእግዚአብሔር ቃል ማንነት የሚያይ ቃሉ የእግዚአብሔር ልክ ነው የሚል የእግዚአብሔር ቃል የተናጋሪው ያህል ነው የሚል የተናጋሪው ልክ ነው የሚል በስመ አብ የእግዚአብሔር ልክ ነው የሚል እንግዲህ ያው ምን እናደርግ? ሁለት ነገሮች ልንገራችሁና ልጸልይ። ቤቱ ሕንጻ ካልሆነ ቤቱ መቅደስ ካልሆነ ቤቱ የጸሎት ቤት ይሄ መሰብሰቢያ አዳራሽ ካልሆነ ቢያምርም ባያምርም ቢያጌጥም ባያጌጥም ቢመችም ባይመችም መቀመጫው ሳውንድ ሲስተሙ ቢያምርም ባያምርም የሚደረጉ ነገሮች ለመደረግ ይሁኑ እንጂ ቢሆኑም ባይሆኑም ግን ወደ እግዚአብሔር ለማቅረብ መንገድ ቢሆኑም ግን ይሄ ካልሆነ ስርዓት ካልሆነ የእግዚአብሔር ቤት ስርዓት አደራረግ ብቻ ይሄ የምናደርገው ካልሆነ የእግዚአብሔር ቤት ታዲያ ምን እናደርግ? ይሄ ማደሪያ የሚፈልግ ማረፊያ የሚፈልግ እግዚአብሔር መጥቶ እንዲያርፍ በህይወታችን እንዲቀመጥ ምን እናደርግ? አንደኛው ቃሉን እንጠብቅ። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ወንድሞቼ ብታወጡልኝ ደስ ይለኛል። 14:23 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 እንደዚህ ይላል። ያስቆርቱ ያልሆነ ይሁዳ ከፍ ብላችሁ ስታዩት ያስቆርቱ ያልሆነ ይሁዳ ያይደለ ይሁዳ እንዲህ አለ፣ ጌታ ሆይ ለዓለም ሳይሆን ራስን ለኛ ልትገልጥ ያለህ እንዴት ነው አለው። እንደው ለኛ በዓለም ላለው ሳይሆን ለኛ ግን የምትገልጠው እንዴት ነው አለው። እንደዚህ ያለ ኢየሱስም መለሰ፣ አቤት ዛሬ ስለ እግዚአብሔር ፍቅርና ስለ እግዚአብሔር ብቸኛ መሆን እሱን የሚመስል እንደሌለ ስንዘምር አልነበር? እንደዚህ ይላል። ኢየሱስም መለሰ አለውም፣ የሚወደኝ የሚያፈቅረኝ ከኔ ጋር ፍቅር የያዘው እኔን የሚወድ ሲንበለው አንድ ላይ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። በስመ አብ። ትወዱኛላችሁ፣ ትወጂዋለሽ፣ ትወደዋለህ፣ እወደዋለሁ፣ እንወደዋለን ይህን ጌታ። ፍቅር ገዝቶኛ እና ነው ምትለው። እውነትም ትወደዋለህ፣ እውነትም ትወጂዋለሽ፣ እውነትም እወደዋለሁ፣ እውነትም እንወደዋለን። መጽሐፉ እንደዚህ ይላል። ይሄማ ቆንጆ መኖሪያ ማደሪያ ማረፊያ ምፈልግበት መንገድ ነው። ይሄማ ማረፊያ ማደሪያ መቆያ መደላደያ ማገኝበት መንገድ ነው። በጣም ቆንጆ ኮሚኒኬሽን ነው። በጣም ቆንጆ ፕላትፎርም ነው። እኔን መውደዳችሁ፣ እኔን መውደድሽ፣ እኔን መውደድህ በጣም ቆንጆ ፕላትፎርም ነው። ከዛስ ምን ይሆናል? የምትወደኝ ከሆነ ቃሌን ጠብቅ። ከመውደድ የሚቀጥለው የእግዚአብሔርን ቃል መስማት ነው። የእግዚአብሔርን ቃል መታዘዝ ነው። የእግዚአብሔርን ቃል መጠበቅ ነው። ለቃሉ እሺ ማለት ነው። ከዛስ አብ አባቴ ይወደዋል። ምላሽ አለው ፍቅር ይወደው እና ወዶስ እዛ አይቀመጥም፣ እዛ አይቀመጥም። ወደድኩ ብሎ እዛ አይቀመጥም። ማደሪያ ያገኛ አሁን፣ ማረፊያ ያገኛ አሁን። ስለዚህ እኔና አባቴ ወደ እርሱ ወደ እርሷ ወደ እነሱ እንመጣለን። ስትመጡስ በቃ አንሄድም ተመልሰን። ኢየሱስ ጌታ ነው።
አንሄድም ተመልሰን። ለምን? ይወደኛል፣ ቃሌን ይወዳል፣ ቃሌን ይጠብቃል። ተስማ መስዋዕትነትን የሚከፍል ሕይወት ይኖራል ለፍቅሬ እኔን ለመውደዱ። አማራጮች ቢመጡም አማራጮቹን ተራ በተራ ያሳልፋል። ለምን? የበለጠ ምርጫ አለኝ። እኔ ለምርጫ የማይቀርብ ምርጫ አለኝ። ለምርጫ የማይቀርብ ምርጫ አለኝ። ያሳልፈዋል። የመጣውን ሁሉ ያሳልፈዋል። ሀፈፋ አያረግም። እኩል አያስቀምጥም ከወደደው ጌታ ጋር። አሜን በሉ እባካችሁ። አያሰልፍም። አንድ ላይ አተካክሎ አያስቀምጠውም። ያ ከእልፍ የተመረጠ ነው ውዴ ብላ እንዳለች የተመረጠለት ሕይወት ነው። ለሱ ሕይወት ውዱ ነው የተመረጠው ከእልፍ መሃል። እልፍ ያልፋል፣ እልፍ ያልፋል፣ እልፍ ያልፋል፣ እልፍ ያልፋል። ቃሉን ግን ይዘዋል ሰው ጌታንም ይወድ። ኢየሱስ ጌታ ነው። ከዛስ እንመጣለን፣ እኔና አብ እንመጣለን ወደሱ፣ ቃሉን ወደሚጠብቅ፣ ቃሌን ወደሚጠብቅ፣ ወደሚወደኝ ወደሱ ሕይወት፣ ወደሱ ቤት፣ ወደሱ ትዳር፣ ወደሱ ማንነት እንመጣለን። ከዛስ መኖሪያ እናደርጋለን፣ መኖሪያ እናደርጋለን፣ መኖሪያ እናደርጋለን። ስለዚህ ቃሉን እንጠብቅ። ሁለተኛው እና የመጨረሻው በመንፈሱ ቤት ለመሆን እንሰራ። ኤፌሶን ምዕራፍ 2 ቁጥር 22 የመጀመሪያው ቃሉን እንጠብቅ። ምክንያቱም የእግዚአብሔር ቤት ስርዓቱ አይደለም፣ የእግዚአብሔር ቤት መቅደሱ አይደለም። ቅድም እንደነገርኳችሁ መቅደሱ ራሱ እግዚአብሔር ውስጥ ነው ያለው። መቅደሱ እኔ ነኝ፣ እግዚአብሔር በእኔ ውስጥ ስለሚሆን። መቅደሱ አንቺ ነሽ፣ እግዚአብሔር በአንቺ ውስጥ ስለሚሆን። ስለዚህ በእግዚአብሔር ውስጥ ነው ራሱ መቅደሱ ያለው። እግዚአብሔር በዚህ አዳራሽ አይወሰንም። አንዳንድ ሰው ነቃ 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 የሚለው አፉን ጠበቅ ጠበቅ የሚያደርገው አእምሮኑ ከተበታተነበት ወደ ተለያየ ቦታ ከሄደበት ሰብሰብ ሰብሰብ የሚያደርገው ያችን በር ሲገባ ነው። ያችን በር እዛ ጋር ሲደርስ ሰብሰብ ሰብሰብ ያደርጋል። ሰብሰብ አንገቱንም ደፋ 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 ያደርጋል፣ ደፋ ያደርጋል። ከዛ ድምፁንም ደግሞ እንደኔ ቀነስ ያደርግና መንፈሳዊ ያደርገዋል። ጌታ ይባረክ፣ እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። አይደለም አይደለም አይደለም፣ እሱ አይደለም። እግዚአብሔር እዚህ ውስጥ አይደለ፣ እዚህ ተለክቶ አይቀመጥም። እግዚአብሔር ይሄ ወንበር ነው እንዴ እዚህ የሚቀመጠው? እግዚአብሔር ግዑዝ ነው እንዴ? እዚህ አስቀምጠሽው ይርሽ እዛ በፈለገሽ ሰዓት መተሽ የምታነሽው ነው እንዴ? እግዚአብሔር እኮ ትልቅ ነው። ኧረ ፊታችሁን እግዚአብሔር ግዑዝ አይደለም፣ ግዑዝ አይደለም። እግዚአብሔር መንፈስ ነው፣ በሁሉ ቦታ ነው ያለው። አትስተካከሉ እዚህ ጋር ስትደርሱ። በእርግጥ እናንተን አይደለም ማለት አይወሰንም። እግዚአብሔር እያነሳው ማስቀምጠው ደግሞ ስመጣ ማነሳው ጨርቅ አይደለም። እግዚአብሔር አይደለም። እግዚአብሔር መንፈስ ነው። ስለዚህ ስርዓቱ አይደለም፣ ህንፃው አይደለም፣ ምናምኑ አይደለም። ቃሉን እንጠብቅ። ሁለተኛው በመንፈሱ ቤቱ ለመሆን እንሰራ። ኤፌሶን ምዕራፍ 2 ቁጥር 22 ላይ እንደዚህ ይላል፣ በእርሱም እናንተ ደግሞ ለእግዚአብሔር እስቲ መኖሪያ በሉኝ። ለእግዚአብሔር መኖሪያ በሉ እስቲ። ለእግዚአብሔር መኖሪያ በሉ እስኪ። ለእግዚአብሔር መኖሪያ በሉ እስኪ። የምትሰሩት ለእናንተ አይደለም። የምትሰሩት ለክብራችሁ አይደለም። የምትሰሩት ልትጠሩበት አይደለም። የምትሰሩት ለዝናችሁ አይደለም። የተለያችሁ የምትሆኑት ለራሳችሁ አይደለም። ለእግዚአብሔር መኖሪያ ለመሆን መኖሪያ ለመሆን ለእግዚአብሔር መኖሪያ ለመሆን በምን ትሰራላችሁ ይላል? በመንፈሱ አብራችሁ ትሰራላችሁ። ያንን ምዕራፍ በርሱ የሚል ወደ ላይ ሄዳችሁ ታገኛላችሁ። በመንፈሱ ለእግዚአብሔር መኖሪያ ለመሆን አብራችሁ ትሰራላችሁ። በመሰረቱ እኛ ለእግዚአብሔር ቤት እንሰራለን ብለን የጀመርን ሰዓት ነው እንደነዛ ምዕራፍ 66 ላይ እንዳሉ ሰዎች መውደቅም እንደጀመረው ቤቱ ለመሆን ማረፊያው ለመሆን ማደሪያው ለመሆን ለመስራት ስናስብ ከእግዚአብሔር ከጀመርን ትክክለኛውን ዲዛይን ከእግዚአብሔር እናገኛለን። አልሰማችሁኝ? እደግመዋለሁ፣ እስከምትሰሙኝ ድረስ እደግመዋለሁ። እነዚህ ሰዎች ከእግዚአብሔር ማንነት፣ ከእግዚአብሔር ትልቅነት፣ ከራሱ ከእግዚአብሔር ዲዛይኑን ተቀብለው ለእግዚአብሔር የሚሆንን ቤት ለመስራት ቢጀምሩ ኖሮ እግዚአብሔር እኔ ትልቅ ነኝ ብሎ አይጀምርላቸውም ነበር።
ምን አይነት ቤት ነው የምትሰሩልኝ ብሎ አያወራቸውም ነበር። ወገኖቼ ልንገራችሁ፣ ለእግዚአብሔር ለመሆን፣ ለእግዚአብሔር ለመሰራት፣ ለእግዚአብሔር መኖሪያ ለመሆን ከራሳችሁ አትጀምሩ ለመስራት። ከእግዚአብሔር ከመንፈሱ ከራሱ ጀምሩ። ለምንድን ነው የምነግራችሁ? ያንን ሰው የሚያውቀው እሱ ውስጥ ያለው ማንነቱ ነው። የውላችሁ የእግዚአብሔርን ልክ የሚያውቅ መንፈስ ቅዱስም ምን ይችል ብቻ ገባት ማለቴ እግዚአብሔር ልኩ ይሄ ነው የሚያስፈልገው፣ ማንነቱ ይሄ ነው እግዚአብሔር ብሎ በትክክል እግዚአብሔርን ዲፋይን የሚያደርገው ከኢየሱስ ክርስቶስ ቀጥሎ መንፈስ ቅዱስ ነው። መንፈስ ቅዱስ ነው እንዴት ያለ የልብ የህይወት ዝግጅት ማንነት እንዲኖረን ለእግዚአብሔር የሚያደርገው መንፈስ ቅዱስ ነው። ልንገራችሁ፣ በራሳችን እናደርጋለን እያልኳችሁ አይደለም። በእግዚአብሔር መንፈስ ግን ለእግዚአብሔር ለመሆን እንሰራለን። አሜን ትላላችሁ ወይ? መንፈሱ ደግሞ ሊሰራን የተዘጋጀ ነው። ሁሌ ለእግዚአብሔር ቅዱስ አድርጎ፣ ለእግዚአብሔር ንጹህ አድርጎ፣ ለእግዚአብሔር መኖሪያ የሚሆን ማንነትን በእኛ ውስጥ የሚሰራ መንፈሱ ነው። አሜን ትላላችሁ ወይ? አሜን ትላላችሁ ወይ? ስለዚህ ከዚህ መንፈስ ጋር ነው ቁርኝት የሚያስፈልገን። ከሃይማኖታዊ ስርዓቱና አደራረጉ ወጥተን ለመንፈስ ቅዱስ ነው እለት የተዘጋጀ መሬት መሆን ያለብን። ለዚህ ነው በየቀኑ የመንፈሱ ሙላት የሚያስፈልገን። ለዚህ ነው ሁል ጊዜ እንደ ተጠማ ሰው በእግዚአብሔር ፊት መሆን ያለብን። አሜን ትላላችሁ? በቃ እንደ ተራበ ሰው መሆን ያለብን በእግዚአብሔር ፊት። ለዚህ ነው ለምን በእኛ አንችልም። ፈተናውን የምንወድቀው በእኛ ያንለታ ነው። ዛሬ አሁን ይሄን ሰምተና በቃ ከዚህ በኋላ ይረዳኛል እሱ፣ ከዚህ በኋላ ያግዘኛል እሱ፣ ከዚህ በኋላ ያነሳኛል እሱ፣ ከዚህም በኋላ ይቀድሰኛል እሱ። ምክንያቱም ቅድስና በአንዴ ተደርጎ የሚቀር አይደለም ወገኖቼ፣ አይደለም። ጽድቅ ነው ክርስቶስ አንዴ የሰራልን፣ አጸደቀን፣ በእግዚአብሔር ፊት ትክክለኞች ናችሁ ብሎ አቆመን። ቅድስናው በየዕለቱ በህይወታችን የሚሰራ ነው። እስኪ አሜን በሉ። በየጊዜው በየማለዳው እየተሰራን የምንሄድበት እንዲህ በእግዚአብሔር ቃል በመንፈሱ ባለን ህብረት እየተቀደስን እየታነጽን እየተሰራን የምንሄድበት ስርዓት ነው በቤቱ ያለው ወገኖቼ። ስለዚህ ከመንፈሱ እንጀምር። ህይወት በዛ ነው የጀመረው። በየማለዳው ለዚህ መንፈስ ራሳችንን እናስገዛ፣ እንስጥ ለመንፈሱ። እሱ ደግሞ የኢየሱስን ውበት በእኛ ላይ ሊሰራ ያንን የተቀመጠውን ያንን መልክ በአንተ በአንቺ በእኔ በእኛ ያንን መልክ ሊሰራ መንፈስ ቅዱስ ሁልጊዜ ዝግጁ ነው። እዚህ ያለው ለአንቺ አይደለም፣ እዚህ ያለው ለኢየሱስ ነው። መንፈስ ቅዱስ እዚህ ያለው ኢየሱስን ሊያከብር ነው። ኢየሱስን ሊያከብር ነው። የሚያከብረው ደግሞ በአንቺ ውስጥ እየገለጠ፣ በአንተ ውስጥ እየገለጠ፣ በእኔ ውስጥ እያገነነው፣ በእኔ ውስጥ ያንን መልክ እያመጣ እግዚአብሔር የሚፈልገውን መኖሪያ በእኛ ውስጥ ይሰራል። አሜን ትላላችሁ ወይ? ቆመን እንጸልያለን። ሃሌሉያ። ክብር ለስም ይሁን ጌታ ሆይ፣ ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ደግ አምላክ ተመስገን፣ ደግ አምላክ ተባረክ፣ ቸር አምላክ ተባረክ። እግዚአብሔር የዘላለም አምላክ ተመስገን። ቅዱስ ነህ አንተ፣ ትልቅ ነህ አንተ። ወገኖቼ 2 ደቂቃ ጊዜ ስጡኝና እጆቻችሁን ከልባችሁ ጋር አንሱና እንጸልይ እስኪ። በእውነት ቃሉን በጸሎት እናሳርገው፣ እንሰረው። እግዚአብሔር እጃችንን ይዞ እንዲመራ፣ እግዚአብሔር የወደደውን በእኛ ሰርቶ የሚደላደልበትን የሚያርፍበትን እግዚአብሔር ሕይወትና መልክ በእኛ እንዲሰራ ራሳችንን ለሱ እናስማርክ። በዚህ ሰዓት እግዚአብሔር ሆይ አግዘኝ በሉት። እግዚአብሔር ሆይ እርዳኝ በሉት። እግዚአብሔር ሆይ ቀድሰኝ በሉት። እግዚአብሔር ሆይ ጓዳዬን ቀድስ፣ አደባባዬን ቀድስ፣ ቤቴን ቀድስ፣ ሕይወቴን ቀድስ፣ እርምጃዬን ቀድስ፣ ጆሮዬን ቀድስ። እምሰማው ሴንሲቲቭ መሆንለት ያንተ እውነት ይሁን፣ ያንተ ቃል ይሁን እያልን እግዚአብሔር እንዲረዳን እንጸልያለን። ከዚሁ ጋር አንድ ጥሪ ያደርጋለሁኝ። ምናልባት በዚህ ጉባኤ መካከል አዳዲሶች ካላችሁ፣ ጌታን የማታውቁ ሰዎች ካላችሁ፣ ይሄ የቅድስና ሕይወት እግዚአብሔር እንዴት ትልቅ እግዚአብሔር በሰው ውስጥ ያድራል የምትሉ ግራ የገባችሁ ካላችሁ በዚህ ውስጥ እግዚአብሔር በምህረቱ ነው ይሄንን የሰራው ወገኖቼ፣ ይሄንን ያደረገው። እንዲህ አይነት ለዚህ ክብር እኛን ያበቃን በልጁ በኢየሱስ በመስቀል ላይ በሰራው የደህንነት የማዳን የማንጻት የማጽደቅ ስራ ነው። እሱ የወደደው ከኛ ጋር ሊሆን። ስለዚህ በዚህ መካከል ጌታን የማታውቁ ወይም ደግሞ የህይወት ድካም ውስጥ ያላችሁ፣ ርቃችሁ ያላችሁ፣ ከአገልግሎት ርቃችሁ፣ ከጸጋው ስራ ከጸጋው አደራረግ እንዲህ
ካለ ህብረት የራቃችሁ ካላችሁ ለእናንተም እንጸልያለን። ታድሶ እግዚአብሔር በሕይወታችሁ ያደርጋል። የሱ ማረፊያ፣ የሱ መኖሪያ፣ የሱ መገልገያ፣ የሱ መደላደያ እንድትሆኑ ማደሪያ እንድትሆኑ እግዚአብሔር እንደገና ሕይወታችሁን ያድሰዋል። አላችሁ በዚህ ውስጥ ካላችሁ ለእናንተ እንጸልይላችኋለን። እንዲህ አይነት ሰዎች ካላችሁ በላይም በታችም ካላችሁ እንዲህ አይነት ሰዎች እንጸልይላችኋለን። ኦ ሃሌሉያ! ሌሎቻችን እንጸልይ፣ የውሳኔ ጸሎት እንጸልይ። ለመገኘት ለእግዚአብሔር ለቃሉ ቦታ ለመስጠት የውሳኔ ጸሎት እያደረገን እንጸልይ። ቤትሽ ያክብረው ጌታን፣ ቤትህ ያክብረው ቃሉን፣ ሕይወትሽ ያክብረው ቃሉን፣ ቤትህ ያክብረው፣ ቤትሽ ያክብረው፣ ቤቴ ያክብረው፣ እኔነቴ ያክብረው ማለት ነው ወገኖቼ። አንቺነትሽ፣ አንተነትህ፣ ትዳርህ በዚህ ቃል እውነት ይመራ። ቃሉን ጠብቅ ከፍቅርህ። ከዛ የተነሳ አብ እና ወልድ ካንተ ጋር ካንቺ ጋር ከኔ ጋር ለመሆን ማደሪያን ማረፊያን። ኦ ጌታችን ሆይ እናመሰግንሃለን። የቸርነት አምላክ ተመስገን። የርህራሄ አምላክ ተመስገን። የበጎነት አምላክ ተመስገን። ኦ ማደሪያን የወደድክ አምላክ ተመስገን። አቤቱ ማደሪያዎች እንዴት የተወደዱ ናቸው ተብሎ እንደተጻፈ እግዚአብሔር ሆይ ተመስገን፣ 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 ተመስገን። ማደሪያ ያደረከን ማደሪያ ልታደርገን የወደድክ አምላክ ተመስገን። አመስግኑት ወገኖቼ። ትዝ ይላችኋል ያ ሐሰተኛ ነቢይ ስለ እስራኤል የተናገረውን ታስታውሳላችሁ። የእስራኤል ድንኳን እንዴት ያማረ ነው አለ። እንዴት ያማረ ነው አለ። አሸዋ የጠጣ ድንኳን፣ አፈር የበላ ድንኳን፣ ንፋስ የሚወዘውዘው ድንኳን። ወገኖቼ በቃ በጣም እኮ ነው የሚገርመው። ለዚህ ቃል የማይበቃ እኮ ድንኳን ነው። ግን ያ ነቢይ የሳተ ነቢይ ቢሆንም እንኳን ወገኖቼ የሕዝቡን ክብር ግን አይቶታል። የሕዝቡ ክብር እግዚአብሔር ነበረ። በዛ በፈራረሰ በዛ አቧራ በጠጣ ድንኳን መካከል ትልቁ እግዚአብሔር መሃላቸው ነበር። አሜን ትላላችሁ ወይ? እግዚአብሔር ነበር በዛ መካከል። እንዴት ያማረ ነው አለ። እስራኤሎች ድንኳኖች እንዴት ያምራሉ አለ። ቀለሙን አይደለም ያወራ ወገኖቼ፣ ቀለሙን የተሰራበትን ቀለም አይደለም፣ ለዛ ውበት የሆነውን እግዚአብሔርን ነበር የሚያወራው። የእግዚአብሔርን ግርማ ነበር የሚያወራው ወገኖቼ። ምትቆጥሪዋለሽ፣ ምታሳይዋለሽ ለሰው። በየትኛው ነው መታወቅ የምትፈልጊው? በየትኛው ነው መታወቅ የምትፈልገው? ሰው የማይገነዘበው ግን ያኛው ዓለም የሚያውቀው የእግዚአብሔር ግርማ ባንቺ ላይ ነው። የእግዚአብሔር ግርማ ባንተ ላይ ነው ያለው። እግዚአብሔር ክብሩን በእኔና በእናንተ ላይ አድርጓል ወገኖቼ። ስለዚህ አመስግኑት። ታንክፉል እንሁን፣ እናመስግነው። አሰብከኝ እኔን በሉት። አሰብከኝ እኔን፣ ለኔ ራራህ እግዚአብሔር። ማደሪያ ልትሆነኝ እንደሆነ መረጥከኝ፣ ማረፊያ እንደሆነ እግዚአብሔር ሆይ ይሄው ራሴን አስገዛለሁ በሉት። ለቃል ቦታ እሰጣለሁ፣ ለመንፈስ ራሴን እሰጣለሁ፣ አበለብል አደርጋለሁ። ስራ በኔ እለፍ በኔ በሉት። እግዚአብሔር ያግዛል፣ እግዚአብሔር ይረዳል። ክብር ለኢየሱስ ይሁን።